አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር የካቲት 5 በዚች ቀን የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አክርጵዮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 10ኛ ነው። ይህ አባት እግዚአብሔር የሚፈራ ንጹሕ ቅዱስ ነው። በእስክንድርያ ሀገርም ቄስ ሆኖ የሚያገለግል ነበር። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ከላዲዮስ ባረፈ ጊዜ የእስክንድር ሀገር ሕዝብና ኤጲስቆጶሳትን መረጡት። በወንጌላ ማርቆስ ወንበርም ላይ ሊቀ ጵጵስና ሾሙት። ከዚህም በኋላ እንደ ሐዋርያት መልካም ጉዞ ተጓዘ። የእግዚአብሔር ሃይማኖት ሕይወትን የሆነ ሕጉንም እያስተማረ ቅዱሳት መጻሕፍትንም እያነበበላቸውና እያስተማራቸው መንጋዎችንም ይጠብቃቸው ነበር። ሁልጊዜም ይመለከታቸዋል። አንድ የብር አላድን ወይም አንድ የወርቅ ዲናርን ጥሪት አላኖረም። ከዕለት ምግቡ ከቁርና ከሐሩሩ ስጋውን የሚሸፍንበት ልብስ በቀር ምንንም አላከማቸም። በዚህም ተጋድሎ 12 ዓመት ኖሮ ጌታችንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከትን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ዕለት ተገዳይ የሆነ አባት ጴጥሮስ የተባለ አባ ቡዘይ አረፈ። እርሱም ከላይኛው ግብጽ አክሚም ከሚባል ከተማ ነው። በጎልማስናቱም ጊዜ የክፉ ስራዎችን የሚሰራ ሆኖ ነበር። በመበለትና በመጠጣትም ይደሰት ነበር። እግዚአብሔርም የነፍሱን ድህነት ሽቶ ጽኑ ደዌ አመጣበትና ለመሞት ተቃረበ። ነፍሱን በተመስጦ አውጥተው የስቃይ ቦታዎቹም ጥልቅ የሆነች ጉድጓድም አሳዩት። በዚያም ብሩህ ልብስ የለበሱ ሰዎች አሉ። በእጃቸው የሰው በድን ነበረ። 4 ክፍል አድርገው ለያዩትና የሰውን ገንዘብ የሚሰርቀውን ሁሉ እንዲህ ያደርጉበታል አሉት። ይህ ነገር በሰማ ጊዜ ጮኸ፣ ከልቡም አዝኖ አለቀሰ። ከዚያም በኋላ ነፍሱ ተመለሰች። ዓይኖቹንም ወደ ሰማይ አቅንቶ ጌታና ፈጣሪዬ ከዚህ ደዌ ካዳንከኝ እኔ ስለ ኃጢአቴ ንስሐ በመግባት በፍጹም ልቦናዬ አመልክሃለሁ። ከእንግዲህ ሽቶ ለዘላለም የሴት ፊት አላይም አለ። በዚያም ጊዜ ከደዌው አዳነውና ተነስቶ በነዋይ ወደሚባል ገዳም ሄዶ በመነኮሳቱንም ከፈቱት። በኋላ የምንኩስናን ልብስ አለበሱት። መነኮሳቱን ከፈተኑት በኋላ የምንኩስና ልብስ አለበሱት። በግብጽ ሀገር ሁሉ እስከሚሰማ ታላቅ ተጋድሎ በጾም በጸሎት በመስገድም ተጋደለ። ከሁሉ በላይም ከፍ ከፍ አለ። ለመነኮሳትም ትምህርት የሚሆነውን የሚጠቅሙ ድርሳናትና ተግሳጽን ደረሰ። አንድ ጊዜም እንጀራ ሳይቀምስ ውሃ ሳይጠጣ 1 ወር ጾመ። እንዲህም እየተጋደለ 38 ዓመት ያህል ኖረ። መላዋም ሌሊት በጸሎትና በስግደት በመትጋት ቁሞ ያድራል። ሰዎች የሚሰሩት ሁሉ ጻድቅም ቢሆኑ ኃጢአተኛም ቢሆን በፊቱ ግልጥ ሆነ። ከዚህም በኋላ ጥቂት አመና በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ቀን መነሳ ንሱ የወርቅ የሆነ ጻድቁ አባ ኖብ አረፈ። በረከቱን ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ዳግመኛ በዚህች ቀን በአስቄጥስ ገዳም በሰማዕትነት የሞቱ የ49 መነኮሳት መታሰቢያቸው ነው። የሮሜ ሊቀ ጳጳሳት የአቡሊዲስም መታሰቢያ ነው። ዜናውንም በዚህ ወር በ6 ተጽፏል። ደግሞ የአሞኒ የቡሌና እናት የአብያ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ቀን አስቀድሞ ራሱን ለኃጢአት አስገዝቶ የነበረ ጽኑ ተጋዳይ አባ አቡሎይ አረፈ። ይህ የበጎች አርቢ ራሱን ለሰይጣን በማስገዛት ከኃጢአት ስራ ምንም የቀረው የለም። ያመነዝራል፣ ይሰርቃል፣ ይቀማል፣ ይገድላል። በዚህ የሰይጣን ስራ እየፈጸመ 40 ዓመት ያህል ኖረ። በአንዲትም ዕለት ከቀኑ እኩሌታ ከበጎቹ ጋራ በዱር ውስጥ ሳለ እነሆ የመወለጃዋ ጊዜ የደረሰ
ያረገዘች ሴት አየ። ሰይጣንም በልቡ ክፉ ሀሳብን ጨመረ፣ እንዲህም አለ፣ የተረፈችኝ ኃጢአት አንዲት አለች። እርሷም ያረገዘች ሴት ሆዷን ሰንጥቄ በእናቱ ሆድ ሕፃን የሚተኛበትን አይ ዘንድ ነው። ያም ጊዜ ተወርውሮ ሄደ፣ በራሷም ጠጉር ይዞ ከምድር ላይ ጣላት። ሾተልም አነስቶ ሆዷን ሰነጠቀ። ሕፃኑንም በማኅፀን ውስጥ እንዴት ሆኖ እንደተኛ አየው። እርሷም በጻዕር ተጨንቃ አስቀድማ ሞተች። ሕፃኑ ግን በጻዕር እየተሰቃየ ብዙ ቆይቶ ሞተ። በግ አርቢውም የሰራውን ይህ ታላቅ ኃጢአት ተመልክቶ ደነገጠ፣ እጅግም አዘነ። መራራ ለቅሶንም በማልቀስ ታላቅ ኃጢአት ሰርቻለሁና ወየውልኝ አለ። በዚያን ጊዜ በጎቹን እንደተበተኑ ትቶ በእጁ በትሩን ብቻ ይዞ ወደ አስቄጥስ ገዳም እስከሚደርስ እያለቀሰ ተጓዘ። ወደ አረጋውያን መነኮሳትም አልገባም። ከእርሻቸውም 10 ምዕራፍ ያህል ርቆ ወደ በረሃ ውስጥ ገባ እንጂ በቤት ውስጥንም አያድርም ነበር። ከአራዊት ጋር የሚኖር ሆነ እንጂ ከእጽዋትንም ፍሬ በየጥቂቱ ይመገብ ጀመር ነበር። ከእንባ ጋራም እየጮኸ አቤቱ በደልኩ፣ ክፉ ስራንም ሰራው፣ ይቅር በለኝ፣ እኔ ኃጢአተኛ የሆንኩ ክፉ ባሪያ ነኝና። አንተንም ቸሩ አምላክ ይቅር ባይ አባት ነህና፣ የማይበድል ባሪያ የማይምር ጌታ የለምና ይቅር በለኝ። እንዲሁም እየተጋደለ 40 ዓመት ኖረ። ከሌሊት ቆሬ ከቀን ፀሐይ ሐሩር ትኩሳት የተነሳ ስጋው ደርቆ ጠቆረ። ከዚህም በኋላ እንዲህ የሚለውን ቃል ሰማ። ስለ ሴቲቱ ደም ጌታ ይቅር ብሎሃል፣ ጽና በርታ። ይህንም ያለው እንዳታይክትና ዳግመኛ በኃጢአት ውስጥ እንዳይወድቅ ነው። ይህ በሰማ ጊዜ ከ3 ቀን ብቻ በቀር ያችን ዓመት እስከሚፈጸም መርር ለቅሶን እያለቀሰ ተጋድሎውን ጀመረ። እነሆ የእግዚአብሔር መልአክ ከእርሱ 15 ምዕራፍ ያህል ርቆ የሚገኝ ከቶ ሰውን ሳያይ በዚያች በረሃ 70 ዓመት የኖረውን አንዱ ገዳማዊ፣ አንተ ካለህበት ቦታ ወደ ውጭ ሂድ፣ ሽማግሌ ሰው ታገኛለህ፣ ኃጢአት ከአመነልህ አጽናናው፣ ኃጢአትህ ሁሉ ስለ ሕፃኑ መገደል ተሰርዮልሃል በለው በማለት አዘዘው። በዚያን ጊዜ ያ ገዳማዊ ሄዶ አገኘው። እርስ በርሳቸው ሰላምታ ተሰጣጡ። እርሱ እዊ ግን ያለማቋረጥ ያለቅስ ነበር። ገዳማዊ የሰራኸውን ንገረኝ፣ በምን ምክንያትስ ወደዚህ መጣህ አለው። እርሱም ሁሉን ነገረው። ያረገዘችውም ሴት ሆዷን እንደሰነጠቀ ነገረው። ገዳማዊው ኃጢአትን ሁሉ ተሰርዮልሃል፣ አባቴ ሆይ ደስ ይበልህ፣ ነገ የእግዚአብሔር መልአክ ወደ አንተ መጥቶ የክርስቶስ ሥጋና ደም ያቀብልሃል አለው። የቀዳማዊት ሰንበት ዕለትም በነጋ ጊዜ ከቶ እንደ እርሱ ሆኖ የማያውቅ ጣፋጭ ሽታ ሸተተ። አባ እዊም ገዳማዊ አባቴ ሆይ ከፍርሃት የተነሳ ነፍሴ ከሥጋዬ ልትለይ ደረሰች አለው። ይህ ባለ ጊዜ በመነኮሱ አምሳል ከአጠገቡ ቆሞ መልአኩን አየው። እርሱም ተቸገርኩ፣ እግዚአብሔርም አዳነኝ። ነፍሴ ሆይ ወደ ዕረፍትሽ ተመለሺ፣ እግዚአብሔር ረዳትሽ ነውና ነፍሴን ከሞት አድኗታልና። ዓይኖቼም ከእንባ እግሮቼም ከመሰናክል በሕያዋን ሀገር እግዚአብሔር አገልግለው ዘንድ እያለ ይዘምር ነበር። የበጎች ጠባቂ የነበረ አባ አቡላይም ይህ ነገር በሰማ ጊዜ በምድር ላይ ወድቆ እንደ በድን ሆነ። መልኩም በሰው አምሳል እጁን ዘርግቶ አነሳው። ልቡንም ጸንቶ በመልአክ እጅ ከሰማይ የወረደለትን ሥጋውን ደሙን ተቀበለ። መልኩም ወደ ሰማይ አረገ። መልአኩም ወደ ሰማይ አረገ። አባ አቡሊም ቁርባኑን በተቀበለ ጊዜ ሰውነቱ ሁሉ እንደ በረዶ ጻዕዳ፣ እንደ ፋና ብሩህ ሆነ። በዚያችም ዕለት ሁለቱ ደስ እያላቸው እግዚአብሔር እያመሰገኑ ደስ እስከ ማታ ዋሉ። እንቢ ግን የቀድሞ ጸሎቱን አላቋረጠም፣ እንዲህ እያለ እኔ ክፉ ባሪያ በየሰባቱ 70 ጊዜ በደልኩ። ቸሩ ጌታ ሆይ፣ መሐሪ አባት ይቅር ባይ
የማይበድል ባሪያ የማይምር ጌታ የለምና። በዚህ ዕለት እስከ ሌሊቱ እኩሌታ እግዚአብሔር እያመሰገነ አደሩ። እርሷም እሁድ ናት። በዚያችም ጊዜ ከፊተኛው የሚበልጥ የሽቱ መዓዛ ሸተተ። ገዳማዊ ወንድሜ እዊ እና በውሃ ታጠብ፣ ደስ ይበልህም፣ በዚች ሰዓት ከተቀበልከው መከራ ታርፋለህና አለው። በዚያም ጊዜ ከእግዚአብሔር የታዘዘ መልአክ ለሁለቱም ቁርባን አቀበላቸው። አባ ቡሌም አረፈ። መላእክትም ነፍሱን ተሸክመው እስከ አርያማ በረሩ። ያ ገዳማዊ እኔ ሽማግሌ ነኝ፣ ስጋዬ መሸከም አልችልም፣ የምቆርበትም የሌለኝ ምን አደርጋለሁ ብሎ የሚያስብ ሆነ። በዚያም ጊዜ 2 አንበሶቹ መጥተው ለስጋው ሰገዱ። መቃብሩን ቆፍረው ስጋው እንደ ሰው ተሸክሞ ወስደው ቀበሩት። ገዳማዊ እጅ ነሱት። እርሱም ባረካቸውና በሰላም ሄዱ። ከዚህም በኋላ ያ ገዳማዊ የሚቀበረኝ አገኝ ይሆን ብሎ አሰበ። ወደ እርሱ እንዲህ የሚል ቃል መጣ። አትዘን፣ ስጋ እኔ አስቀብርሃለሁ፣ ያለ 3 ቀንም አልቀረህም። ወደ አንተም 3 ሰዎች ይልካሉ። የበግ ጠባቂ የአባ ቡይ ገድል ነገራቸው። እነርሱ ለሌሎች ይነግሩ፣ ከእግዚአብሔር ምሕረት ተስፋ እንዳይቆርጡ፣ በኃጢአት ለወደቁ አለኝታ ይሆን ዘንድ። በማግስቱም 3 ሰዎች መጡ። እርሱም የበግ ጠባቂውን የአባ ቡሌ ተጋድሎ ነገራቸው። እነርሱ እጅግ አድንቆም ጻፉት። ከገዳማዊው ዘንድ እስከ 3 ቀን ተቀምጠው ከዚህም በኋላ ገዳማዊ ተነስቶ ጸለየ። ነፍሱን በእግዚአብሔር እጅ ሰጠ። እነዚያ 2 አንበሶችም መጡ። መቃብሩንም ቀፍሮ እንደ ሰው ወስደው ቀበሩትና ከዚያ 3 ሰዎች ጋር ተጓዙ። ወደ አስቄጥስ ገዳም አባ መቃርስ ገዳም እስከሚያደርሳቸው መርተው ወሰዷቸው። ሰዎቹም የሆነው ሁሉ ለመነኮሳቱ ነገሯቸው። እነርሱም እጅግ አደነቁ። የበግ አርቢው የአባ ቡሌ ገድል ጻፈ። ሁልጊዜም በእሁድ ዕለት የሚነበብ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳንም ጸሎት ይማረን። በረከታችን ከኛ ጋር ትኖር ለዘላለሙ አሜን። የካቲት 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አባ ኦቡሌ ገዳማዊ፣ ቅዱስ አባ ቡሴ ጻድቅ፣ አባ አክርጶስ። 49 አረጋውያን ሰማዕታት ፍልሰታቸው። ቅዱስ አምኒንና ሚስቱ ቅድስት ሙሲያ የታላቁ ኦቡሌ ወላጆች። አባ ኖብ ጻድቅ መነሳንሱ ዘወርቅ። ወርኃዊ ቅዱሳን በዓላት፦ ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ሐዋርያ፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ዮሐኔ ኢትዮጵያዊ፣ ቅዱስ አሙኒ ዘናሂሶ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኪስ መዚአከ ይእቲ መንግሥት ኃይለ ወስብሐት። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ በረክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸአል ወጸልይ ማለት ወንታና ሀፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።